በመጽሐፍ ቅዱስ ውስጥ እጅግ በጣም መልካም ስም ካላቸው የእግዚአብሔር ወዳጅ ከሆኑ ሴቶች ውስጥ ትጠቀሳለች። በመልካምነቷ፣ በትህትናዋ እንዲሁም አፍቃሪ እግዚአብሔር በመሆኗ ትታወቃለች። አምላክን ለማምለክ ብላ ያደገችበትን አገር ቤተሰቦቿንም ጥላ ወደ እስራኤል የተሰደደችና የእግዚአብሔር ወዳጅ ሆና የኖረች ሴት ናት። በዛሬው ቪዲዮ በመጽሐፍ ቅዱስ ውስጥ መጽሐፈ ሩት የሚባል ሙሉ የመጽሐፍ ቅዱስ ክፍል በስሟ ስለተጻፈላት ስለዚች መልካም ሴት አስደናቂ የህይወት ታሪክና ስላሳለፈቻቸው የፈተና ጊዜያት የማስቃኛችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ ማክበር ጋብዛለሁ። የተወደዳችሁ የገዳማት ቲቪ ቤተሰቦች እንደተለመደው ቪዲዮ ላይክ በማድረግ እንድትጀምሩ ላስታውሳችሁ እወዳለሁ። በየጊዜው የተሻለ ቪዲዮ ወደ እናንተ ለማቅረብ ጥቆማችሁና አስተያየታችሁ ስለሚያግዘኝ በቪዲዮና በቻናሉ ላይ ያላችሁን ማንኛውም ሐሳብ አስተያየት በኮሜንት መስጫው ላይ አስቀምጡልኝ። አሁን ቀጥታ ወደ ዛሬው ቪዲዮ እናልፋለን። በመጽሐፍ ቅዱስ ውስጥ መጽሐፈ ሩት የሚባል መጽሐፍ እናገኛለን። መጽሐፉ እስራኤላውያን መሳፍንት በነበሯቸው ዘመን ይኖር የነበረ የአንድ ቤተሰብ ታሪክ ነው። በዚህ የመጽሐፍ ክፍል ውስጥ የተጠቀሰችው ደግሞ አንደኛዋ ሩት ስትሆን ከሩት ጋር አብራ የምትጠቀሰው ደግሞ ወዳጇ ናኦሚ ናት። ሩት ወጣት ሞዓባዊ ሴት ናት። የአምላክ ሕዝብ ከሆኑት ከእስራኤላውያን ወገን አልነበረችም። ይሁን እንጂ ሩት ስለ እውነተኛው አምላክ ስለ እግዚአብሔር ስትማር አምላክን በጣም ወደደችው። ሩት ያደገችው ከሙት ባህር በስተምስራቅ በምትገኝ ሞዓብ በምትባል አንዲት ትንሽ ሀገር ውስጥ ነው። አብዛኛው የሀገሪቱ ክፍል ጥልቅ ሸለቆዎችን አቋርጦ የሚያልፉ አልፎ አልፎ ዛፎች የበቀሉባቸው አምባዎች ይታዩበታል። የእስራኤል ምድር በድርቅ በሚጠቃበት ጊዜም እንኳን የሞዓብ ምድር አብዛኛውን ጊዜ ለም ነበር። ሩት ከመሐሎንና ከቤተሰቡ ጋር እንድትገናኝ ምክንያት የሆነውም ይህ ነው። ናኦሚ ሩትን ስለ ፈጣሪ እንድትማርና እንድታውቅ የረዳቻት አረጋዊት ሴት ናት። ናኦሚ እስራኤላዊ ሴት ናት። እሷና ባሏ እንዲሁም ሁለት ወንዶች ልጆቻቸው በእስራኤል ረሃብ በነበረበት ዘመን ወደ ሞዓብ ምድር ሄዱ። ከዚያም ከዕለታት አንድ ቀን የናኦሚ ባል ሞተ። በኋላ የናኦሚ ልጆች ሩትና ኦርፋ የተባሉ ሁለት ሞዓባውያን ሴቶች አገቡ። ከ10 ዓመታት በኋላ ግን ሁለቱ የናኦሚ ልጆች ሞቱ። ከዕለታት አንድ ቀን ናኦሚ ረጅሙን ጉዞ ተጉዛ ወገኖቿ ወዳሉበት ወደ አገሯ ለመመለስ ወሰነች። ሩትና ኦርፋ ከእርሷ ጋር ለመኖር ፈለጉ። ስለዚህም አብረዋት ሄዱ። በመንገዱ ላይ ጥቂት ከተጓዙ በኋላ ግን ናኦሚ ሴቶቹን ወደ እናቶቻችሁ ቤት ተመለሱ አለቻቸው። በዚህም ኦርፋ ኑኃሚንን ስማ ተሰናበተቻት። ሩት ግን አይሆንም፣ የትም ተለይቼሽ አልሄድም በማለት አብራት ወደ እስራኤል ምድር ተጉዛለች። የኑኃሚን ቤተሰቦች እስራኤል ላይ ረሃብ በተከሰተበት ወቅት ነበር ሩት ወደምትኖርበት አገር ወደ ሞዓብ ምድር የሄዱት። የኑኃሚን ልጆች ሴቶችን ያገቡት በዛ ወቅት ነበር። በሞዓብ ምድር በነበሩበት ወቅት ሩትና ኦርፋ የተባሉ ሴቶች የኑኃሚን ወንዶች ልጆች ሚስቶች መሆን ችለዋል። ሩት የተገኘችው በዚህ አጋጣሚ ነበር። ሞዓባውያን ብዙ አማልክትን ያመልኩ የነበሩ ሲሆን ከእነርሱ መካከል ዋነኛው ከሞስ ነበር። የሞዓባውያን አምልኮ ሕፃናትን መስዋዕት ማድረግን ጨምሮ በዚያ ዘመን ይፈጸሙ ከነበሩ የተለመዱ አሰቃቂ የጭካኔ ድርጊቶች የጸዳ አልነበረም። ሩት አፍቃሪና መሐሪ ስለሆነው ስለ እስራኤል አምላክ አንዳንድ ነገሮችን ከባለቤቷ መሐሎን እንዲሁም ከኑኃሚን ትሰማ ነበር። ይህ ደግሞ በእስራኤል አምላክና በሞዓባውያን አማልክት መካከል ያለውን ልዩነት ግልጽ ሆኖ እንዲታያት አድርጓል። እግዚአብሔር ሕዝቦቹን የሚገዛው በማስፈራራት ሳይሆን በፍቅር ነውና። ሩት በባሏ ሞት ምክንያት የደረሰባት ከባድ ሐዘን ወደ ኑኃሚን ይበልጥ እንድትቀርብና ይህች አረጋዊት ሁሉን ቻይ ስለሆነው አምላክ ስለ እግዚአብሔር ስለ ድንቅ ሥራዎቹ እንዲሁም ሕዝቡን በፍቅርና በምህረት ስለያዘበት መንገድ ስትናገር ልቧን ከፍታ እንድትወደው አድርጓታል። ለዛም ነው ኑኃሚንን ተከትላ አብራ ለመሄድ የወሰነችው። በእስራኤል ምድር የሚመለከው እግዚአብሔርን ለማምለክ ቤተሰቦቿን ትታ ከአማልክት አምልኮ ወጥታ አብራ ወደ እስራኤል ምድር ተሰዳለች። ሩት ሞዓባዊት ሴት ብትሆንም ከእስራኤል ወገን ጋር ተቀላቅላ በፈጣሪ ዘንድ ተወዳጅነትን አግኝታ የክርስቶስ የዘር ሐረግ መሆን የቻለች ድንቅ ሴት ናት። በብዙ ምሳሌነት ከምናነሳቸው ሴቶች መካከል አንዷ እርሷ ናት። ምንም ከመሆን ተነስታ ኪዳን ከሌለው ዘር ውስጥ ወጥታ የኪዳን ዘር ውስጥ መግባት የቻለች፣ ባሏን ከማጣት ተነስታ ቦዔዝ ጋር መድረስ የቻለች እጅግ አስደናቂ ሴት ናት። በመጽሐፍ ቅዱስ ውስጥ ስለ ኢየሱስ እንኳን ሲነገር የአባቱን የዳዊትን ዙፋን ይሰጠዋል ተብሎ የተነገረለትንና እንደ እግዚአብሔር ልብ የሆነውን የዳዊትን ቅድመ አያት በመውለድ የነገሥታት ዘር መሆን የቻለች ሴት ናት።
ከዳዊት ዘር ከይሁዳ ነገድ የመጣው ደግሞ የክርስቶስ የዘር ሐረግ ውስጥ የመግባት ማዕረግ ማግኘቷ እጅግ በጣም የሚደነቅ ጉዳይ ነው። መጽሐፍ ቅዱስ ውስጥም በስማቸው መጽሐፍ ከተጻፈላቸው 2 ሴቶች መካከል አንዷ ሩት ናት። የኪዳን ሕዝብ የሆነችው ኑኃሚን ብትሆንም መጽሐፉ የተሰየመው ግን በሩት ስም መሆኑና መጽሐፉም የእሷ ታሪክ ላይ ያተኮረ መሆኑም ሌላው አስደናቂ ታሪክ ነው። ታሪኩ የሚጀምረው አቤሜሌክ የተባለው ሰው በሀገሩ ከነበረበት ረሃብ የተነሳ ሚስቱን ኑኃሚንና 2ቱን ወንዶች ልጆቹን ይዞ ወደ ሞዓብ ሀገር እንደሄደ በመጥቀስ ይጀምራል። ወደ ሞዓብ ምድር ሄዶ ብዙም ሳይቆይ ነው ይሄ ሰው እንደሞተ መጽሐፉ የሚነግረን። ይሄ ሰው በሞዓብ ምድር መሞቱን እንዲሁም ደግሞ የኑኃሚን 2 ወንዶች ልጆቿ ሚስቶችን አግብተው 10 ዓመታትን መኖራቸውንና ሚስቶቻቸውም አንደኛዋ ሩት አንደኛዋ ደግሞ ኦርፋ መሆናቸውን ይጠቅሳል። ከ10 ዓመት በኋላም የኑኃሚን 2 ወንዶች ልጆቿ እንዲሁም መሞታቸውንና ኑኃሚን የ2 ወንዶች ልጆቿ ሚስቶች ከነበሩት ከሩትና ከኦርፋ ጋር መቅረቷን በመናገር ታሪኩ ይቀጥላል። ሩትን ልዩ ያረጋት ሰው የማይመርጠውን መንገድ መምረጧ ነው። የማታውቀው ምድር ለመሄድ በዘመናዊ የማታውቀውን አምላክ ለመከተል ተወልዳ ካደገችበትና ቋንቋውን፣ ህብረተሰቡን፣ ባህሉን ከለመደችው ምድር ወጥታ አንዲት ተስፋ የጨለመባት የመሰለችን ሴት ተከትላ በመሄድ ከአዲስ ህብረተሰብና ከአዲስ ባህል ጋር ለመላመድ መወሰኗ ነው ልዩ ያደረጋት። ኦርፋ ኑኃሚንን የመሰናበቻ ሰላምታ ስትሰጣት ሩት ግን ተጠጋቻት ይለናል መጽሐፉ። አንድ ተስፋ የሌላትን ሴት ለመከተል ወሰነች። ህዝቧንና አምላኳን ተቀብላ ለመከተል ወሰነች። የሚገርመው ደግሞ ሩት የኑኃሚንን አምላክ እግዚአብሔርን ለመከተል የወሰነችው እግዚአብሔር ኑኃሚንን ሲያትረፈርፋት፣ ሲሰጣት፣ ሲባርካት አይታ እንኳን ቢሆን ብዙም ላይገርመን ይችላል። ሩት ያየችው ኑኃሚን ባሏ ሲሞት፣ ልጆቿ ሲሞቱና ብቻዋን ስትቀር ነው። ሩት ከኑኃሚን የምትሰማው ሁሉን የሚችል አምላክ አስመርሮኛል ስትል ነው። ታዲያ እንዴት የኑኃሚንን አምላክ እግዚአብሔርን ለመከተል አቅም አገኘች? ሩት ሕይወቷ ወዴት እየሄደ እንደሆነ ምንም የማታውቅ አንድ ምስኪን ሴት ነበረች። ኑኃሚንን ለመከተል የወሰነችው ምንም ነገር አይታባት አልነበረም። ሕይወቷ የሚሄድበትን አቅጣጫ አውቃ ቦዔዝን እንደምታገባ፣ የዳዊትን ቅድመ አያት ኢዮቤድን እንደምትወልድ፣ የክርስቶስ የዘር ሐረግ ውስጥ እንደምትቀላቀል አውቃ ቀድማ አይታ አልነበረም። ሕይወቷ በምን ሁኔታ እንደሚጠናቀቅ ፍንጭ እንኳን ሳይኖራት ዝም ብላ ተስፋ የሌላት የመሰለች ሴት ለመከተል የወሰነች ሰው ናት። ሩት ሁሉንም ነገር ትታ ከኑኃሚን ጋር ለመሄድ ቆራጥ ሐሳቧን ተናገረች። አንድ ውሳኔ ከወሰነች ውሳኔዋን አትቀይርም ነበር። ኑኃሚን ወደ ሕዝቤ እንድመለስ አታስገድጂኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞቺበት በዚያ እሞታለሁ፣ በምትቀበሪበትም በዚያ እቀበራለሁ። ከሞት በቀር እኔና አንቺን የሚለየን የለም በማለት ቀላል የማይባል ቃል ኪዳን ነው የገባችላት። ከአንድ ተስፋዋ ከጨለመባት ብቻዋን ከቀረችና ምንም ጥቅም ከማናገኝባት ደካማ ሴት ጋር ግን ከአንቺ ጋር እሞታለሁ ብሎ ቃል ኪዳን መግባት ማንነትን ይጠይቃል። ነገር ግን ሩት ይህንን አድርጋለች። በቃሏ ውስጥ ማንነቷ ይታያል። ታማኝነቷን በቃሏ ብቻ ሳይሆን በተግባሯም አረጋግጣለች። በመጽሐፉ ላይ በተጻፈው ታሪክ መሰረት ሩት ኑኃሚንን ተከትላ በመሄዷ ከኑኃሚን ያገኘችው ምንም ጥቅም አልነበረም። እንዲያውም በማታውቀው ምድር ወደ ውጪ እየወጣች የሚበሉትን ነገር ይዛ በመምጣት ኑኃሚንን የምትረዳው እሷ ነበረች። አንድ ቀን ታዲያ እንደተለመደው ምግባቸውን ልትሰበስብ ወደ ሰዎች እርሻ ውስጥ ስትገባ ድንገት መጽሐፍ ቅዱስ ኃያል ሰው ከሚለው ከቦዔዝ እርሻ ውስጥ ትገባለች። ቦዔዝም ይቺ የማን ቆንጆ ናት ብሎ ሰዎችን ቢጠይቅ ይቺ እኮ ኑኃሚንን ተከትላ የመጣችው ሩት ናት አሉት። ሩት ማንነቷ በሙሉ በእስራኤል ከተማ ሲወራ ኖሯል። ቦዔዝ ስለ ማንነቷም ሆነ ለኑኃሚን ስላደረገችላት መልካምነት ከእርሷ አንደበት መስማት አላስፈለገውም። ሩት ለኑኃሚን ያሳየሽውን መልካምነት በሙሉ ሰምቻለሁ። እግዚአብሔር እንደ መልካምነትሽ ይስጥሽ። ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን። ለመቃረም ወደ ሌላ ቦታ እንዳትሄጂ። የእኔን ሠራተኞች ተጠጊ፣ ተከታያቸው። ከዚህ ከእኔ እርሻ ውሰጂ። ውሃ ባስፈለገሽም ጊዜ ወደ ማድጋው ሄደሽ እነሱ ከቀዱት ውሃ ጠጪ። በምሳ ጊዜ ደግሞ ወደዚህ ቅረቢና ብይ ቢላት በግንባሯ ወድቃ በልቧ ውስጥ ያለውን አክብሮት ገለጸችለት። ሩት ሰው አክባሪ ናት። የሩት ሰው አክባሪነት የጀመረው ግን ከቦዔዝ አይደለም። የጀመረው ኑኃሚን ጋር ነው። ቦዔዝ ጋርም ያደረሳት መጀመሪያ ለኑኃሚን ባሳየችው አክብሮት ውስጥ የሄደችበት መንገድ ነው። ቦዔዝ በራሷ ጥበብና ብልጣብልጥነት ያገኘችው ሰው ሳይሆን መልካምነትን ለማሳየት በሄደችበት መንገድ ላይ የተጠበቀላት ሰው ነው። የሩትን አካሄድ ከተመለከትነው በአንድ ወቅት ከባልንጀራዋ ከኦርፋ ጋር ተመሳሳይ ሁኔታ ውስጥ የነበረች፣ ልክ እንደ ባልንጀራዋ እንደ ኦርፋ እርሷም እንዲሁ ባሏን በወጣትነቷ ያጣች፣ በሐዘን ውስጥ ያለፈች፣ ኦርፋ ተወልዳ ያደገችበት ምድር ውስጥ ተወልዳ ያደገች፣
ተመሳሳይ የህይወት አካሄድ የነበራት ሰው ነበረች። ነገር ግን የኦርፋ ታሪክ ከማንኛውም ኪዳን ከሌለው ሞዓባዊ ሰው ያልተለየ ታሪክ ሆኖ ሲያልፍ፣ የሩት ህይወት ግን መጀመሪያ ላይ ተስፋ ያጣ ይምሰል እንጂ አጨራረሱ ግን ዘላለም የሚወራ ታሪክ ሆኖ ማለቁ መንገዷ ላይ ይመጣሉ ብላ ካልጠበቀቻቸው በረከቶች ጋር መገናኘቷ፣ ዘሯ ኪዳን ከሌለው ዘር ተነስቶ በትረ መንግስት ከይሁዳ ነገር አይጠፋም የተባለለት ነገድ ውስጥ መግባቱ በጣም አስደናቂ ነገር ነው። እነዚህ በአንድ ወቅት ላይ ተመሳሳይ ቦታ የነበሩ ወጣት ሴቶች ህይወታቸውን የተለያየ ያደረገው የመጡበት የህይወት ምርጫ ብቻ ነው። ኦርፋ ኑኃሚንን የመሰናበቻ ሰላምታ ከሰጠቻት በኋላ ታሪኳም እንዲሁ ከመጽሐፍ ውስጥ ተሰናብቶ ከዚህ በኋላ ስለገጠማት የህይወት ታሪኳ የተጻፈ አንድም ነገር እንኳን የለም። ሩት የሚለው መጽሐፍ ግን የተጻፈው ሩት በመረጠቻቸው የህይወት ምርጫዎች ምክንያት ነው። መጽሐፉ የሚተርከው ሩትና ህይወቷ ላይ የመረጠቻቸው ምርጫዎች ስለወሰዷት የክብር መንገዶች ነው። ሩት የራሷን ጥቅም ፍጹም ባለማሰብ ለኑኃሚን ያሳየችው ፍቅር የወሰዳት መንገድ ነው ከበረከቷ ጋር ያገናኛት። ሩት ከቦዔዝ የዳዊትን ቅድመ አያት ኢዮቤድን ወልዳለች። ሴቶችም ኑኃሚንን መጥተው ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከ7 ወንዶች ልጆች ይልቅ ለአንቺ ከምትሻልና ከምትወድሽ ምራት ተወልዷልና አሏት። ቦዔዝ ከሩት ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሱም የዳዊት አባት ነበር። ከዳዊት ዘርም ኢየሱስ ክርስቶስ ተወልዷል። ሩትም ከእስራኤል ወገን ያልሆነች የክርስቶስ የዘር ሐረግ ውስጥ መግባት የቻለች በእግዚአብሔር የተወደደች የተመረጠች የዳዊት ዘር ሆና ስትጠቀስ ትኖራለች። የተወደዳችሁ የገዳማት ቲቪ ቤተሰቦች ቪዲዮውን እዚህ ድረስ ስለተመለከታችሁት ከልብ አመሰግናለሁ። ቪዲዮውን ላይክ ያላረጋችሁ ላይክ እንድታረጉ በድጋሚ ላስታውሳችሁ እወዳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።